ሰላማችሁ ብዝዝት ይበልልኝ። እንግዲህ እንደምታዩት ታስታውሳላችሁ፣ በቀነኔ ጉዳይ በጣም አስቀያሚ ነገር ሲናገር የነበረው ፈይሳ ለሊሳ አሁን ደግሞ ሰክሮ መኪና ሳያሽከረክር የሁለት ሰዎችን ገጭቶ አንድ ህይወት አልፏል። አንደኛው ክሪቲካል ኮንዲሽን ላይ ይገኛል። እንግዲህ ሰውዬ እንደዚህ አይነት ችግሮች ያጋጥማሉ ብሎ ይህን አስተያየት ሰጥቶ ድራይቭ አድርጎ ዝም ብሎ አምልጧል ከፖሊስ እና አሁን ደግሞ ውጭ ወጥቷል ብሎ እየተነገረ ይገኛል። እኔ የምለው ኢትዮጵያውያን ለአንዱ የእንጀራ እናት ለአንዱ እናት የሆነችበት ሀገር ነው እንዴ? ከመንግስት ጋር የተጠጋጉ ሰዎች ምንም አይነት ጥፋት ቢያጠፉ ከዚህ በፊት በአንዱዓለም አዱኛ አይተነዋል። ቀነኒን እንደዛ አድርጎ አሰቃይቶ በድሎ ቀጥቅጦ ህይወቷን አጥፍቶ የገዛ ወንድሟ ምስክርነትን እራሱ ከአንዱዓለም ምስክርነት ወንድሟ አለ ብሎ ተናግሮ ወንድሟ ሙሉ መረጃ ሰጥቶ ምስክርነት የሰጠ እያለ እያያችሁ ዝም ያላችሁ፣ አሁን ደግሞ ፈይሳ ለሊሳ ይህንን ነገር ሲደግመው ሰው ገጭቶ ገሎ የማይታሰርበት ሀገር ሆኗል። እኔ የምለው በኦሮሞ እንዳየሁት ታዋቂ ሰዎች ቢያጠፉ የማይነኩበት እንደሆነ እያየው፣ ታዋቂ ሰዎች የማይነኩ ጫፋቸው የማይነካ ሰው እንደሆነ እያየን ነው። ሌሎቹ ቢሆን ማንቁርቱ ተይዞ ብዙ ፖለቲካ ይሰራባቸው ነበረ። እንዴት ነው ፍትህ የሚጓደለው? አሜሪካን ሀገር የኮንግረስ ሰው ሆንክ ምን ሰው ሆንክ ሰው ገጭተህ ከተያዝክ እስር ቤት ነው የምገባው። የሆነ ነገር ካርግ በሚስት ላይ በምን ላይ በደል ካነሳ እስር ቤት ነው የሚገቱ። የኢትዮጵያ ሕገ መንግስት እንደዛ ይላል። የሰው ልጅ ሰክሮ ጠጥቶ ከነዳ ወንጀለኛ፣ እንኳን ሰክሮ ገጭቶ ሰው ገሎ ቀርቶ ማለት ነው። ስለዚህ ምንድን ነው የኢትዮጵያ መንግስት እያደረጋችሁ ያላችሁት? ምንድን ነው? እንደነገርኳችሁ ነው። ለራሱ እንጂ የሮጠው ለኢትዮጵያ ብሎ አልሮጠም። የራሱን ሆድ ለመሙላት ብሎ እንጂ ኢትዮጵያን ለማስጠራት ብሎ የሮጠበት ዓላማ ኖሮት አያውቅም። ማንም ሰው መጀመሪያ የሚያስቀድመው እንደ ዝንጀሮ መቀመጫውን እንጂ ለኢትዮጵያ ይሄን ልስራላት ብሎ የሚል ማንም ሰው የለም። መጀመሪያ የራሱን ነገር ነው፣ ለራሱ ነው የሮጠው። ከዛ ውድድር ላይ ስታሸንፍ ስም ሲወጣ በሀገር ደረጃ ስም ሊጠራ ይችላል። ያ ነገር ተደረገ ብሎ ግን የሰው ህይወት በየጊዜው እየቀጠፈ ከዚህ በፊትም ተናግሬዋለሁ። ምን አድርጓል? ይሄ ሰው እየሰከረ ሰፈር ውስጥ የሚበጠብጥ ሰው ነው ብዬ ቃል በቃል ተናግሬያለሁ። እንዲሁም ተጠይቆ ኤልቲቪ ሾው ላይ ይሄ ነገር እንደሚያደርግ ቃል በቃል ምን ችግር አለው ጠጣለሁ፣ በገንዘቤ ነው የምጠጣው እያለ ሲናገር ነበር። መጨረሻው ደግሞ ይሄንን ነገር አድርጓል። ስለዚህ መንግስት ይሄንን ነገር ወደ ፍርድ ካላመጣ የኢትዮጵያ ህዝብ ማለት እየተናቀ ነው ማለት ነው። ለአንዱ እንጀራ እናት ለአንዱ እናት እየሆነች ነው ኢትዮጵያ ማለት ነው። ብልጽግና የራሱን ሰዎች አያስነካም፣ ሌሎችን ግን እየፈየ ነው ማለት ነው። ስለዚህ ባካችሁ መንግስት በዚህ ጉዳይ ላይ ገብታችሁ ይህን ሰው በቁጥጥር አውራችሁ እንደገጨ ማስረጃ አለ። ማስረጃ ስላለ ፍርድ ነው፣ ለፍርድ እንዲቀርብ ብለን እንጠይቃለን። ሙሉ ይህን ነገር ኢትዮጵያውያን ሼር ኮፒ ሊንክ በማድረግ ለመንግስት አባላቶች እንዲደርስ አድርጉ። ለአንዱ እናት ለአንዱ እንጀራ እናት የምትሆን ኢትዮጵያ የለችም። ስለዚህ በነገራችን ላይ ጃኒ የምትባል እህታችን ተሳደበች ተብሎ እስር ቤት ተወርውራ ነበር። ነብይ ሄኖክ የሚባለው ተሳድቧል ተብሎ ህዝብን ተሳድቧል ተብሎ እስር ቤት ተወርውሮ ነበር። ይሄ ግን ሰው ገጭቶ ገሎ አንደኛውን ኮማ ውስጥ ከቶ ምንም የሚታሰርበት የሚጠየቅበት ነገር የለም። እንዲሁም ማነው አንዱዓለም ጎሳ ገሎ የማይጠየቅበት ነገር ላይ ነው ያለነው። ስለዚህ ምንድን ነው እየተደረገ ያለው? ኢትዮጵያውያን ለዚህ ነገር ፍርድ እንጠይቃለን፣ ፍትህ እንጠይቃለን። የቀነኔንም ፍትህ እንደዚሁም አሁን አንደኛው የነፍስ ይማር ለሞታቸው፣ አንደኛው ደግሞ በኮማ ላሉ እግዚአብሔር አምላክ እንደው ነፍሱ እንዲመልስ እንጠይቃለን። ስለዚህ መንግስት በዚህ ጉዳይ ላይ በደንብ አድርጋችሁ ይህንን ነገር ፍርድ እንድትሰጡን፣ እየተጣራ ነው የሚባል ነገር አንፈልግም። ፍርድ ብይን እንድትሰጡልን በቁጥጥር ስር አውራችሁ እንጠይቃለን። አመሰግናለሁ።
አትሌት ፈይሳ ሌሊሳ ሁለት ሰዎችን በመኪና ገጭቶ ማምለጡ ተሰማ። እንግዲህ ዛሬ ባገኘነው መረጃ መሰረት አትሌት ፈይሳ ሌሊሳ ትላንት ሌሊት አዲስ አበባ ከተማ ጀሙ ሚካኤል ናሰው ሪል ስቴት አካባቢ ቪኤት መኪናውን ሲያሽከረክር በነበረበት ወቅት ሁለት ልጆችን መግጨቱ ተሰምቷል። አንደኛው ልጅ ከባድ ጉዳት የደረሰበት ሲሆን በአይሲ ሩም ውስጥ ከፍተኛ የሆነ የሕክምና ክትትል ውስጥ ነው ያለው። አንደኛው ልጅ ደግሞ መጠነኛ የአጥንት ስብራት አጋጥሞት እየታከመ እንደሚገኝ መረጃው ደርሶናል። ነገር ግን አትሌት ፈይሳ ሌሊሳ በሚያሳዝን ሁኔታ እጁን አልሰጠም ወይም ደግሞ ለሕግ አካል ራሱን አሳልፎ አልሰጠም። ይባስ ብሎ አምልጦ እንደጠፋ ነው የደረሰን መረጃ የሚያሳየው። እንደውም አንድ የደረሰን መረጃ ስለዚህ ጉዳይ ቃል በቃል እንዲህ ይላል። ጊዜ የሰጠው ግን ድንጋይ ይሰብራል። ፈይሳ ሌሊሳ የተባለ እግረኛና የአይምሮ ሯጭ ሁለት ሰው በመኪና ገጭቶ ጉዳት አድርሶ አመለጠ። እግረኛው ቁም ሲባል አልቆምም ብሎ በፖሊሶች ላይ መሳሪያን አወጣ። ጭራሽ እኔ ማን እንደሆንኩ አታውቁም እንዴ ማለቱ ተሰማ። ከሁሉ የሚገርመው ግን የተገጩት ሰዎች የባዕድ ቋንቋ ተናጋሪዎች ናቸው፣ ልጠየቅ አይገባም ማለቱ እጅ በአፍ አስጫነ የሚል መረጃ ነው እንግዲህ ያገኘ ነው። ይሄ እውነት ከሆነ በጣም የሚያሳዝን ነገር ነው። ሕግ ባለበት ሀገር እንደዚህ አይነት ወንጀል እየተፈጸመ ከዛም ደግሞ በማናለብኝነት እኔ ማን እንደሆንኩ አታውቁም ወይ እየተባለ የሚመለጥበት አገር መሆኑ በእውነቱ በጣም ያሳዝናል። እንደውም አይሲ ሩም ውስጥ የነበረው ልጅ ሕይወቱ ማለፉን ነው ያገኘነው መረጃ የሚያሳየን። በነገራችን ላይ አትሌት ሌሊሳ ፈይሳ ባለፈው ጊዜም እጅግ አነጋጋሪ ሆኖ ሰንብቶ ነበር። በቀነኒ ጉዳይ ላይ ፍትህ ለቀነኒ እየተባለ በሚነገርበት ሰዓት ላይ ንቅናቄ በተነሳበት ሰዓት ላይ በጣም የሚገርም ከሱ የማይጠበቅ ከሱ ብቻ አይደለም እንደ እውነቱ ከሆነ የሰው ልጅ ከሆነ ፍጥረት የማይጠበቅ መልእክትን አስተላልፎ ትንሽ በብዙዎች ዘንድ ቅሬታን ፈጥሮ ነበረ። እንደምታውቁት የቀነኒ ጉዳይ ፍትህ አልባ ሆኖ ቀርቷል። እስካሁን ድረስ ደሟ መታበስ አልቻለም። ምክንያቱ ደግሞ እንግዲህ ሁላችንም እንደምናውቀው ድምፃዊ አንዱዓለም ጎሳ በፍርድ ቤት ትዕዛዝ እንግዲህ በዋስ ከተለቀቀ በኋላ ከሀገር ወጥቶ እንደነበርም እናውቃለን። ከዛ በኋላ ጉዳዩን መፍታት የፈለጉት በአባ ገዳ አማካኝነት ስለነበረ በዛ መንገድ የተሄደ ርቀት ነበር። ነገር ግን ሳይሳካ ቀርቷል። ምክንያቱ ደግሞ የቀነኒ ወላጆች ባለመስማማታቸው ምክንያት ነው። ጉማ መክፈል አለበት ተብሎ እንደተወሰነ እና ደግሞ ጉማ የሚከፍል ከሆነ መግደሉን ማመን አለበት። የገደለ ሰው ነው ጉማ የሚከፍለው። አልገደልኩም ካለ ለምን ጉማ ይከፍላል? እኛስ ያልገደላትን ልጅ ጉማ ለምን እንበላለን ብለው በዚህ ጉዳይ ላይ ተቃውሞ በማስነሳታቸው ምክንያት እንግዲህ ሽምግልናው ወይም ይሄ በአባ ገዳ ስርዓት በኩል እንዲፈታ የተፈለገው የእርቅ ስነ ስርዓት ሳይስተካከል ወይም ያለ ስምምነት ሊያልቅ ችሏል። በዚህም ጉዳይ ላይ እንግዲህ ምንም አይነት አስተያየት ሰጥቶ ማያቅ የነበረው አንዱዓለም በኦሮምኛ ቋንቋ ሀሳቡን ገልጿል። አለመግደሉን፣ ጉማ ከፍላለው አለማለቱን፣ ይህንን ያሉት አባ ገዳዎች መሆናቸውን እና እሱ እጁ ከደሟ ንጹህ መሆኑን ብዙ ጊዜ ችግር የነበረባት ልጅ እንደሆነች የስነ ልቦና ባለሙያ ያስፈልጋት እንደነበረ ለቤተሰቦቿ በተደጋጋሚ ሲናገር እንደነበር ነው እንግዲህ የገለጸው። ይህንንም ቤተሰቦቿ በየተራ እንግዲህ ሁለት ወንድሞቿ ታላቅና ታናሽ ወንድሞቿ ልክ አለመሆኑን የሰጠው ሀሳብ ልክ አለመሆኑን በአማርኛ ወጥተው ተናግረው ነበረ። ይሄኔ ነው እንግዲህ አትሌት ፈይሳ ሌሊሳ አስተያየት ለመስጠት የተነሳውና ሀሳቡንም የሰጠው እንግዲህ እሱ ልክ ነው ብሎ ያመነበትን ሀሳብ ለመስጠት የወደደው ያኔ ነው። ፍትህ የምትሉ ሰዎች ሂዱና ጎጃም ፈልጉ። እኛ የራሳችን የሆነ ስርዓት አለን። በአባ ገዳ ስርዓታችን አማካኝነት ፍትህን እናገኛለን። በወፍ ቋንቋ ልትናገሩ አይገባም አምን በሚል አግባብነት በሌለው አነጋገር እንግዲህ የወፍ ቋንቋ የማን ነው የሌላው ቋንቋ ምንድነው የሚል አይነት ሀሳብ እንዲነሳ የሚያደርግ ያው የሚሰማው ሰው ቢኖር እርስ በርስ በደንብ ሊያጋጭ የሚችል ሀሳብን ነበር ይዞ የተነሳው። ነገር ግን አሁን ህዝቡ ያን ያህል በዚህ ጉዳይ ላይ የሚያሳስበው ነገር ባለመኖሩ ምክንያት ያው እሱን ከመውቀስ የዘለለ ሌላ ነገር ውስጥ አልገባም። ትልቁ ነገር እሱ ነው።
እና እንዴት ሐሳብህን በአማርኛ ትገልጻለህ በሚል በጣም አግባብነት የሌለው ንግግር ተናግሮ ብዙ አነጋጋሪ ሆኖ ሰንብቶ ነበረ። እንደሚታወቀው እንግዲህ አትሌት ሌሊሳ መጀመሪያ ላይ ውጭ ሀገር በነበረ የአትሌቲክስ ውድድር ላይ ውድድሩን ሮጦ ባሸነፈበት ሰዓት የተቃውሞ ምልክት በማሳየት እንግዲህ ለዓለም ኢትዮጵያ ያለችበትን ሰላማዊ ያልሆነ ሁኔታ ሰበከ ተብሎ በጣም ብዙ ድጋፍን አግኝቶ ጥገኝነትም ይመስለኛል ጠይቆ የተወሰነ ጊዜ ቆይቶ ነው ወደ ሀገሩ የተመለሰው። በሰዓቱ ብዙ የሱ ደጋፊዎች ልክ ነው፣ ይህንን ማድረጉ ልክ ነው፣ ተቃውሞ መቃወሙ ልክ ነው፣ የዓለም ሕዝብ ያለንበትን ሁኔታ መረዳት አለበት ብለው እንግዲህ በጣም ብዙ ሰዎች ደግፈውት አጨብጭበውለት ደግ አደረገ ብለው ነበር። እንግዲህ ጭብጨባቸው ድጋፋቸው የት እንደደረሰ አሁን ላይ እየተመለከቱት እንዳለ ሙሉ ተስፋ አለኝ። ያጨበጨብንለት ሰው ጥሩ ነገር ላይ ሆኖ ጥሩ ደረጃ ደርሶ ስናየው ደስ ይለናል። ሁላችንም በርታ ጎበዝ ያልነው ሰው መልካም ስራ ላይ መልካም ተግባር ላይ ስናየው ደስ ይለናል። እንግዲህ ለሌሊሳ አጨብጭባችሁ የነበራችሁ ሰዎች እንግዲህ አሁንም ድጋሚ ልታጨበጭቡለት ትችሉ ይሆናል፣ አላቅም። በሱ አይነት አስተሳሰብ በሱ አይነት የማሰብ ደረጃ ላይ ካላችሁ፣ ካልሆነ ግን እያደረገ ያለው ነገር ልክ አለመሆኑን ነው። ጭብጨባችን ምነው እጃችንን በሰበረው የሚያስብል አይነት ሁኔታ ላይ እንደደረሰ ነው እየተገነዘብን ያለ ነው። እያደረገ ባላቸው ነገሮች እንግዲህ ሰውንም ያህል ነገር ገጭቶ የገጯቸው ሰዎች ባዕድ ቋንቋ ተናጋሪ ናቸው ማለት ከሰውነት ተራ መውጣት ማሰብ አለመቻል፣ አንገቱ ላይ ያለው የተሸከመው ጭንቅላት አገልግሎት መስጠት ማቆሙን የሚያሳይ እንደሆነ ብዙ ሀሳብ አስተያየት ሰጪዎች እየተናገሩ ይገኛል። ባለፈውም እንግዲህ በሰጠው አስተያየት ምክንያት ምን ታደርገው እግር ጭንቅላት አይሆንም፣ ድሮስ መሮጥ እንጂ ማሰብ አትችልም የመሳሰሉ ብዙ ሀሳብ አስተያየቶች ከተለያዩ ሰዎች አንግል እየተሰጠ ነበረ። የዛኑ ያህል ደግሞ ልክ ነው እያሉ ሲደግፉት የነበሩም ሰዎች ነበሩ። እንደ እውነቱ ከሆነ በዚህ ጊዜ በዚህ ዘመን 21ኛው ክፍለ ዘመን ላይ እንደ መገኘታችን ዓለም ለሰው አይደለም ከሰው አልፋ ለእንስሳ እንክብካቤ በምታደርግበት በምትጠነቀቅበት ጊዜ ላይ እኛ ለሰው ማሰብ አቅቶን ለእህት ለወንድም ለራሳችን ዜጋ ለሀገር ተወላጅ በነገራችን ላይ ቢጣራ የትኛውም ክልል ላይ ያለ ሰው የሆነ ዝምድና ይኖረዋል። ስጋነን አንድነን እና ይሄንን ነገር ማሰብ አቅቶን ስንባላ ስንጨቃጨቅ ስንገዳደል መኖራችን እያሳፈረን በሚገኝበት ሰዓት መድረስ የምንችልበት ቦታ እንዳንደርስ አድርጎ ጎትቶ እንዳስቀረን በሚታወቅበት ሰዓት ላይ እንግዲህ እንዲህ አይነት መጥበብ እንዲህ አይነት ከጎጥ አለመውጣት እንዲህ አይነት ከክልል ያለፈ አስተሳሰብ አለመኖር እንዲህ አይነት መንደርተኛ መሆን ቀበሌኛ የሆነ አስተሳሰብን መያዝ በጣም ከባድ ሁኔታ ውስጥ እንዳለን የሚያሳይ ነው። እንደ ከተማ አይደለም፣ እንደ ሀገር አይደለም፣ እንደ ክልል አይደለም፣ አጠቃላይ እንደ ኢትዮጵያዊነት የሚያሳፍር ደረጃ ላይ መድረሳችንን ነው ይሄ ሁኔታ እንግዲህ እያሳየን የሚገኘው። በብዙዎች ዘንድም እየተሰጡ ያሉ አስተሳሰቦች ወይም እየተሰጡ ያሉ አስተያየቶች ይህንን ነው የሚገልጸው። በነገራችን ላይ ሌሊሳ ፈይሳ በአሁኑ ሰዓት ከሀገር መውጣቱን ነው መረጃዎች እየጠቆሙ የሚያሳዩት። ይህንን ድርጊት ከፈጸመ በኋላ ከሀገር ወጥቷል። ይሄ ደግሞ የሚያሳየው ምን አይነት የህግ ክፍተት እንዳለብን። በእርግጥ በተለያዩ ቦታ በተለያየ መንገድ ሰው እየተገደለ ነው። በተለያየ ጊዜ እየተደፈሩ ነው ሴቶች፣ ወንዶችም የተለያዩ ጥቃቶች እየደረሰባቸው ነው። ነገር ግን የተወሰነ ዓመት ወይም የተወሰነ የገንዘብ ቅጣት ተሰጥቶ እየተለቀቀ ይህም ሰውዬ ድጋሚ እዛ ነገር ውስጥ የመግባት እድሉ ሰፊ ነው። ከዛ በኋላ ነገም ደግሞ ሲደግም ይገባል፣ የተወሰነ ጊዜ ይታሰራል፣ ይፈታል ምናምን። ይሄ ነገር በመቀጠሉ ምክንያት ሰው በፊት ሰው መስረቅን ነበር፣ አሁን ሰው መግደልንም እየለመድነው መተን ልክ እንደ መብታችን ጭራሽ የባዕድ ቋንቋ ተናጋሪ ነው በሚናገረው ቋንቋ እንኳን እየተለየ ሰው እየተገደለ በመኪና እየተገጨ አካል ጉዳት እያደረስንበት የምናልፍበት ጊዜ ላይ ደርሰናል። እንደ እውነቱ ከሆነ በጣም አሳዛኝ፣ በጣም አሳፋሪ፣ እንደ ሀገር የሚያሳፍር የሚያዋርድ ድርጊት ነው እየተፈጸመ የሚገኘው። የህግ አካላት እንግዲህ በዚህ ጉዳይ ምን እንደሚሉ አናቅም። እስካሁንም የደረሰን መረጃ የለም።
በተቻለን አቅም ግን እንደ ሰው እናስብ፣ የሰብአዊነት ይኑረን፣ ሰውነታችንን አንጣው ለማለት እንወዳለን። በእርግጥ ልክ ነው፣ አንዳንድ አስተያየቶች ሲሰጡ ከመተቸት ብቻ አንጻር ላይሆን ይችላል። ውስጣቸውም ያለው መልእክት ምንድነው ብሎ መመርመር ጥሩ ነው። እግር ጭንቅላት አይሆንም የሚለውን ሐሳብ ለምሳሌ ብናየው ልክ ነው። አንዳንዴ እግር ጭንቅላት አይሆንም። እግር የሚሆነው መራመድ ነው የሚችለው። ስለዚህ የራሱን አገልግሎት ስንሰጠው ወይም አገልግሎቱን ተገቢው ቦታ ላይ ስናውለው ለኛም ተገቢውን ጥቅምን ይሰጠናል። ጭንቅላትንም ልክ እንደዛ። ጭንቅላትም አይራመድም፣ እግር አይደለም፣ ወይም ደግሞ እጅ አይደለም። ስለዚህ ጭንቅላትንም መጠቀም ያለብን ቦታ ላይ ስንጠቀመው ነው እኛም ውጤታማም የምንሆነው ፍሬያማም ልንሆን የምንችለውና የተሰጡንን የአካል ክፍሎቻችንን በተቻለን አቅም ለተፈጠሩበት ዓላማ እንጠቀም ለማለት እንወዳለን። በዚህ ጉዳይ ላይ እንግዲህ ሌሎች መረጃዎች የሚደርሱን ከሆነ ወደ እናንተ እንደምናሳውቅ ቃል እየገባን ለዛሬ ያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።